እንደወደደባሽ ከይወደደባሽ ብሩስ ላይ ወደደብ ነፃ ነው የምጠብቀው ነው የሚለው በየሳምንቱ አው ካለው ሁኔታ ከራሴ ገቢ አንፃር ነው። ማረቆታ ነው። እንዴት ናችሁ? አለን እንዴት ነው? ሰላም ነን። እንዴት ናችሁ? አለን እንዴት ናችሁ? አለን ነው። ምሽቱ ጥሩ ነው። ምሽቱ አሪፍ ነው። ምሽቱን እንግዲህ ሳምንቱን በአጠቃላይ ያው ጥሩ ጊዜ ነበረ። ብዙም ምን ከቤት አልወጣሁም ነበር ስላለ ብቻ ጥሩ ነበር። አሪፍ ነው። እንዴት ነህ አንተስ? አለው መልካም ነበር። ሁሉ ነገር ሰላም ነበር። እንግዲህ ከሳምንቱ መጀመሪያ ቀን ላይ ካሉት ኢቨንቶች ጀምረን የተለያዩ ዜናዎች አሉ። እነሱ እናደርስና በቀጥታ አንድ ሳምንት የጀመርነው ሐሳብ አለ። እሱም መቋጫ እናደርጋለን ማለት ነው። የኢትዮጵያ ብሔራዊ ቲያትር 70ኛ ዓመቱን በማስመልከት ከህዳር 13 ጀምሮ ያከብራል። 70ኛ ዓመቱን በማስመልከት ለኪነ ጥበብ ወላጆችና ለሁሉም ማህበረሰብ ከቅዳሜ ህዳር 13 ቀን 2018 እስከ ህዳር 20 ቀን 2018 ዓ.ም ነፃ የቲያትር ግብዣዎችን እንዲሁም ኤግዚቢሽን የራሱ የተለያዩ ታሪኮችን 70 ዓመት ውስጥ የሚያነበሩ ታሪኮች የያዘ ኤግዚቢሽን ተዘጋጅቷል። እዛ ላይ በነፃ መታደም ይቻላል። ለምሳሌ የፊታችን ቅዳሜ ህዳር 13 8 ሰዓት ተኩል ላይ እምዬ ብረቷ የህይወት ታሪክ የሚለው ደግሞ 11 ሰዓት ተኩል ቲያትር ይታያል። እንዲሁም እሑድ ጠዋት ከ3 ሰዓት እስከ 6 ሰዓት የኤግዚቢሽን ጉብኝት ይኖራል። እንዲሁም 11 ሰዓት ተኩል ላይ 12ቱ እንግዶች እንዲሁም ቀን 7 ሰዓት ተኩል ላይ ደግሞ ንጉስ አርማ ተወዳጁ ቲያትር ንጉስ አርማ በነፃ የሚታይ ይሆናል። ሌላው ባሎችና ሚስቶች ሰኞ 11 ሰዓት ላይ፣ ሸምጋይ 7 ሰዓት ተኩል ላይ ሰኞ የሚታይ ቲያትር አለ። ማክሰኞም ንጉስ አርማ በድጋሚ ይታያል። ቤርሙዳ ደግሞ የሚል ቲያትር ከሀገር ፍቅር ተጋብዘው መጥቶ ነው። እሱ ደግሞ ምሽት 1 ሰዓት ተኩል ላይ የሚታይ ይሆናል። እነዚህ ነገሮች እንዳለ መግቢያ በነፃ ነው። የኢትዮጵያ ብሔራዊ ቲያትር ለጥበብ አፍቃሪዎች እንዲሁም ደግሞ መታደም ለሚፈልጉ በአጠቃላይ ይህንን ነገር አመቻችተዋል። እንኳን አደረሳችሁ ማለት እንወዳለን። በአጠቃላይ ለብሔራዊ ቲያትር በጣም አሪፍ ነው። በተለይ 70 ዓመት እንደዚህ አንጋፋ ለኪነ ጥበብ ባለሙያዎች ለህዝብ ጥሩ ነገሮችን ሲያበረክት ለነበረ አንድ ተቋም እንደዚህ አይነት ጊዜ ሲመጣ ደግሞ አንጋፋ አርቲስቶችም እንዲሁም ደግሞ የቲያትር የሚወዱ ሰዎችም እንደዚህ አይነት ፕሮግራሞች ላይ በነፃ ደግሞ ሲሆን መግቢያው ቲያትር አንዳንዴ ለመጋበዝ ፈልገ ሰዓትን ጊዜም ላይ መቻችልኝ ይችላልና እንደወደደባሽ ከይወደደባል በዛ ላይ ደግሞ ለመጋበዝ ፈልገ ብሩስ ላይ ወደደብ ነፃ ነው የምጠብቀው ነው የሚለው በተለይ ቲያትር ቲያትር ካለው ሁኔታ አንፃር ቲያትር ውድ አይደለም። ቲያትር ውድ ማለት ምን አለ መሰለህ አሁን ሁሌ የምታየው ነገር አይደለም። ጋብዛቸው ውድ በየሳምንቱ አሁን ካለው ሁኔታ ከራሴ ገቢ አንፃር ነው በየጊዜው የምታየው ነገር አይደለም እና አልፎ አልፎ ብቻ ወዳጆችን የምትጋብዝበት አንደኛው ኳሊቲ ቦታ አልፎ ሁሌማ ያው እንደክትፎ ብቻ ጥሩ ቦታ ከምትጋብዛቸው መካከል አንደኛው ቲያትር ነው እና እንደዚህ ነፃ ደግሞ ሲገኝ አድማጮች ያው በእነዚህ አይነት ቦታዎች ላይ ጥሩ ጊዜ ታሳልፋላችሁና አንድም የኔ ግብዣ ነው እንደውም እንዳትቀር። በቃ አንተ ለምትወዳቸው 5 ወዳጆች ሳምንቱን ሙሉ ሀገር ፍቅር ብሔራዊ ቲያትር፣ ዓለም ሲኒማ፣ አዶ ሲኒማ ቲያትሮች አሉ። ጋብዛ ካርድ እንሰጣለን ለአምስት አድማጮች ቪአይፒ ካርዶች ነው። ስለዚህ አሜን ብለው ቢመጡ ያው አሜን ብለው ይዘት ይላል። ሌላው ሰኞ ማምሻውን 11ኛው ጉማ አዋርድ ሽልማት ተካሂዶ ነበር በአድዋ ሙዚየም። ከ2000 በላይ ተመልካቾች እንዲሁም የጥበብ ኢንዱስትሪ ባለሙያዎች ተገኝተዋል። በምሽቱ እጅግ ውብ ፕሮግራም ነበር ማለት ይቻላል። ያልተጠበቁም ሽልማቶች ተካሂደዋል በምሽቱ። የህይወት ዘመን ተሸላሚ አርቲስት ፍቅርተ ጌታውና ወለላ አሰፋ፣ የሄርሜላ ተሸላሚ ወይዘሮ ወሰኔ አይሉ፣ ምርጥ አጭር ፊልም በማን አይን አሸናፊ መስፍን፣ ምርጥ ረዳት ተዋናይ አማኑኤል ሀብታሙ አፊኒ ፊልም ላይ እንደውም የምርጥ ረዳት ተዋናይ አማኑኤል
መድረክ ላይ ንግግር ሲያደርግ በሲዳሞኛ ነበር ንግግር ያደረገ። በጣም ተመልካቹን ያዝናና ነበር። አጭር ግን በሲዳሞኛ ቋንቋ ያመሰገነበት ባለሙያዎቹንም እንዲሁም ደግሞ አዘጋጁን ያመሰገነበት መንገድ ነበር። ደስ የሚል ነበር። ምርጥ ተዋናይት ቃል ኪዳን ጥበቡ ትዝታ። ቃል ኪዳን ጥበቡ ለሁለተኛ ጊዜ በተከታታይ 10ኛውንም 11ኛውንም ማሸነፍ ትችላለች በዚህ ዘርፍ። ምርጥ ተዋናይ ናታይ ጌታቸው ከጥቁር አደይ። ምርጥ ዳይሬክተር ፍጹም ካሳሁን ከጥቁር አደይ። ምርጥ ፊልም ጥቁር አደይ ሲባል፣ ሌላው ምርጥ ድምፅ ሀብታሙ አዲስ ከአፊኒ። ምርጥ ሲኒማቶግራፈር ኤልያስ ተስፋዬ 6 ሰዓት ከሌሊቱ። ምርጥ ሜካፕ ዝናዊት ዘርጋባቸው ከአፊኒ። ምርጥ የፊልም ጽሁፍ ፍጹም ካሳሁን ከጥቁር አደይ። በነገራችን ፍጹም ካሳሁን ተቀርቦ እንዳለ ያሰረው የፍጹም ካሳሁን በጣም የሚገርም ዳይሬክተር ነው። ተስፋ የጣለበት ተዋናይት ክላራ ሙሉጌታ 2 ቅጣት ከሚል ፊልም። ተስፋ የጣለበት ተዋናይ ደግሞ ሳሊም አብዱ አማን ለፍትህ ከሚል ፊልም። ምርጥ ኤዲተር ዳንኤል አንመው ከትዝታ ፊልም። ምርጥ ስኮር ስማገኘ ሳሙኤል ከአፊኒ ሆኗል። ሌላው ምርጥ ማጀቢያ ሙዚቃ ኤደን አሸሹ፣ ፍጹም ካሳሁንና አብነት አጎናፍር ከጥቁር አደይ። ምርጥ ረዳት ተዋናይት ማርታ ጎይቶም 6 ሰዓት ከሌሊቱ። የተመልካች ምርጫ ደግሞ ባለክራር ፊልም ሆኗል። ከአጠቃላይ 16 ሽልማቶች 9ኙን ጥቁር አደይ እና አፊኒ ወስደውታል። ጥቁር አደይ 5፣ አፊኒ 4፣ ትዝታ 2፣ 6 ሰዓት ከሌሊቱ ደግሞ 2 ሽልማቶችን አሸንፈዋል። በጣም አሪፍ ፕሮግራም ነበረ የጉማ አዋርድ። በነገራችን ላይ ጉማ ልክ ጉማ ሊዘጋጅ አካባቢ አንድ መግለጫ ሰጥተው ነበረ ካለባበስ ጋር በተገናኘ እና ያ ነገር የጉማ አዋርድን አዘጋጆች በሙሉ የነሱን ስታንዳርድ ወይም ደግሞ አለባበስ ሰውነታቸው የተገላለጠ የሚመስል አለባበሶችን እንዳይለበስ በሚል ከዚህ በፊት ሰጠው ነበር ይህንን መግለጫ እና ብዙም እንግዲህ የሚያነጋግር ነበረ። በጉማ ሽልማት ጊዜም ደግሞ ትዕዛዛቸውን ወይም ደግሞ የእነሱን ፍላጎት በማክበር ኦዲየንሱ ጥሩ የሆነ አለባበስ ባህላዊ አለባበስ ለብሶ አንድም ቅሬታ ሳያጋጥመው በእንደዚህ አይነት የአለባበስ ክፍተት ሳይፈጠር ፕሮግራሙ ተደርጓል ማለት ነው። ይሄ መበረታታት አለበት። ሌሎችም እንደዚህ ፕሮግራም የሚያዘጋጁ ከኢትዮጵያዊ ባህል እሴት ሳይርቁ እንደዚህ አይነት ፕሮግራሞችን ከጉማ አንድ የምንማረው ነገር ይሄ ነው እና መበረታታት አለበት የሚል ሀሳብ ነው። አሪፍ አሜን። እንግዲህ ጉማ ብዙ ነገሮች ሊነገሩለት ይችላሉ። አንደኛ የኪነ ጥበብ ባለሙያዎችን አስቦ መሸለም በራሱ ለነሱ ለስራቸው እውቅና መስጠት ነው። ነገ የተሻለ ነገር ይዘው እንዲመጡ ያበረታታል። ሁለተኛ 11ኛው ስንል ከዚህ በፊት ያለፉ 10 ፕሮግራሞች አሉ ማለት ነው። ብዙ ጊዜ የሽልማት ክብር መስጠት እውቅና የመስጠት ፕሮግራሞች ይኖራሉ፣ ግን ኮንሲስተንሲ ወይም ቀጣይነት አይኖራቸውም። ብዙዎቹ 11 ደርሷል ማለት 11 የ11 ዓመት ልምድ ይዘዋል ወይም ደግሞ 11 ጊዜ ይህንን ሂደት ሄደውበታል። ማንኛውም የኪነ ጥበብ ሰው ሲመጣ አንድም ስራው እንዲታይለት ይፈልጋል፣ ሁለትም ደግሞ በሰራው ስራ ደግሞ እውቅና ሲያገኝ ደግሞ ለነገ የበለጠ ያበረታተዋል። ከዚህ በተጨማሪም ደግሞ ወደዚህ ጥበብ የሚገቡ ታዳጊዎችን የበለጠ ማበረታቻ ወይም መነሳሻ ይሆናቸዋል። ራሱን የቻለ ሞቲቬሽን ነው። በዚህ አዘጋጆቹ ወይም ከዚህ ዝግጅት ጀርባ ያሉት ሊመሰገኑ ይገባል። እንደዚህ አይነት ተመሳሳይ ስራዎችን በተለያየ ሙያ መበረታታት መቀጠል አለበት ባይ ነኝ። አዎ ከነ ድክመትን ቢኖር ከነ ድክመቱ ማመስገን ያለበት አዘጋጆቹም ቀጣይነት ነው። 11 ማለት ቀላል አይደለም። ከኋላ ያለፉትን ዓመታቶች ማሰብ በቂ ነው። ፕላስ ደግሞ የጥበቡ ኢንዱስትሪን ማመስገን በራሱ ትልቅ የሚያመሰግን አካል መኖሩ በራሱ ትልቅና ይበል የሚያሳይ ነገር ነው። በድጋሚ እንኳን አደረሳችሁ ደስ አላችሁ ማለት ነው ፈልጋለሁ ተሸላሚዎች። መልካም ሳምንት አንድ ፕሮግራም ከአድማጮቻችን ጋር እየተወያየን ነበር። አሜን እንዲሁም ሚልክ ቲክቶክ እና ተጽዕኖ የሚል ሀሳብ አንስተን ነበረ። በተለይ ደግሞ ከኢትዮጵያ ልጆች ማህበር ጋር የተፈጠረ ሰጣ ገባ ነበረ። ሰፋ አድርገን ሳምንት ተወያይተንበታል። የኢትዮጵያ ልጆች ማህበርን ማውርተናል። እነሱንም ማህበር ተቋቁሟል። የቲክቶክ ተጽዕኖ ፈጣሪዎች ማህበር የሚተቋቁሟል። እነሱንም ለማውራት ሞክረናል። ከሁለቱም ወገን የእነሱንም ሀሳብ ይዘን መጥተናል። እነሱንም
የምንገልጽበት ነገር ይኖራል። ከዛ ጎን ለጎን ሚዲያውስ ያለው ተጽዕኖ እስከምን ድረስ ነው? ማህበራዊ ሚዲያ ላይ የሚኒስትሪ ሚዲያዎቹ ዲጂታል ላይ ምን አለ፣ ምንድነው ተጽዕኖ እስከምን ድረስ ነው የሚለውን ነገር በሰፊው እናያለን። ሌላው ግለሰቦችን እናነሳለን፣ ድርጅቶችን እናነሳለን ከማርኬቲንግ ጋር በተያያዘ ፕላስ ደግሞ ይሄ ዘመኑን ያወጀ በቃ እንዴት ነው አሁን ሚዲያው በቃ ሚኒሊክ ሳምንት ያለው ነገር ነበር። እነሱም እኮ ሚዲያ ናቸው፣ ሶሻል ሚዲያ ብለን የምንጠራቸው። ስለዚህ ሶሻል ሚዲያ ናቸው። እዚህ ጋር ደግሞ ሚኒስትሪ ሚዲያው ደግሞ አለ። ብዙ ነገሮች፣ ብዙ ጋቶች፣ ብዙ ልፋት፣ ብዙ ድካም አይደል? እሱ እንዴት ነው ማጣጣም የምንችለው? እኛስ ሚዲያዎች እንዴት ነው ተጽዕኖ ፈጣሪ መሆን የምንችለው? ዲጂታል ሚዲያው ላይ ወይ ደግሞ ማህበራዊ ሚዲያው ላይ እንዴት ተጽዕኖ መፍጠር እንችላለን? በአጠቃላይ ሚዲያው መፍጠር ይችላል የሚለው ነገር ለማየት እንሞክራለን። መደምደሚያም ይኖረናል ወደ በኋላ አካባቢ ላይ እንደ መነሻ እስቲ እናንሳ። ያው እንደሚታወቀው አሁን የሶሻል ሚዲያውን ብቻ አንደኛውን ፓርት ብናይ ሶሻል ሚዲያ ሁሉም ሰው እጁ ላይ ባለ ስልክ ኔትወርክ እና ስማርት ስልክ ካለው ያንን ነገር ተጠቅሞ የማህበራዊ ሚዲያው ላይ መሳተፍ ይችላል። ዩቲዩብ፣ ቲክቶክ፣ ኤክስ ሌሎችንም ሶሻል ሚዲያዎችን ጨምሮ ማለት ነው። በቀላሉ አባል መሆን ይችላል። ብዙ ፎሎወር ሊኖረው ይችላል። እነዚህን ፎሎወሮችን ሲያገኝ ደግሞ ምንድን ነው ከሱ የሚጠበቀው? ብዙ ጊዜ ታዋቂ ስትሆን የሆነ ነገር አድርገ ዝናው ሲመጣ ከአንተ ደግሞ እንደ ግለሰብ እንደ አንድ ዜጋ ምን ይጠበቃለሁ ከሶሻል ሚዲያ ኮንተንት ክሬተር ስትሆን ወይንም ደግሞ መረጃ ሰጪ ስትሆን ማለት ነው። ይህንን ነገር ኃላፊነት ተሰምቷቸው የሚያሰለጥኑ ኮንተንት ክሬተሮችን የሚያሰለጥኑ ተቋሞች አሉ። ምናልባት በዚህ የሶሻል ሚዲያው ዓለም ላይ ረጅም ልምድ ያላቸው ኮሜዲያኖች ሊሆኑ ይችላሉ፣ ወይም ደግሞ በሌሎች ቲክቶክም ዩቲዩብም የሚያሰለጥኑ አሉ። እንዴት እንደሚሰራና ኃላፊነት ምን እንደሆነ የተወሰነ ግንዛቤ ለመስጠት ኮንተንት ክሬተሮችን ብለው በግላቸው ፍቃድ አንዳንዶቹ ይኖራቸዋል፣ አንዳንዶቹ ግን ኖርማሊ ያሰለጥናሉ ወጣቶችን ሰብስበው። ኮንተንት ክሬት ማድረግ አንድን የሌለን ሀሳብ ወደሚታይ ቪዲዮ መቀየር ነው። የዚህን ሀሳብ ሙሉ በሙሉ እንግዲህ ፎሎወር ይመጣልሃል፣ አድናቂ ይመጣልሃል። ያልከው ነገር እውነትም ውሸትም ከሆነ ብዙ ተከታዮች ይኖረሃል ማለት ነው። ተጽዕኖ ትፈጥራለህ። በጥሩ ነገር ከሆነ ሀገርንም ራስንም ትጠቅምበታለህ። መጥፎ ነገር ሲሆን ነው እንደ ሀገርም እንደ ዜጋም በሶሻል ሚዲያ ላይ መጥፎ ማንፈልጋቸውን ነገሮች የምናየው ማለት ነው። ያለፈው ሳምንት ከሚኒስትሪ ሚዲያው ጋርም የተወሰኑ ብዥታዎች ወይንም ደግሞ የተለያዩ ነገሮች ተፈጥረዋል። እነሱ የተስተካከሉባቸው መንገዶች እንዳሉ ነው። ሶሻል ሚዲያ ላይ እጃችን ላይ ባለው ነገር ምንድን ነው እያደረግን ያለ ነው? አንድ ሰው ተነስቶ ሶሻል ሚዲያ ላይ ታዋቂ ሰው ለመሆን አሁን ላይ እየተሄደበት ያለው መንገድ የማያስፈልጉ ወይም ደግሞ ያልተለመዱ ከማንነት ወጣ ያሉ ወይም ከሰው ልጅ ባህሪ ወይም አስተሳሰብ ያልተለመደ ነገር ማድረግ ነው ታዋቂ የሚያስብል። ግን ይኸው ጊዜ ጉዳይ ነው፣ ወደኋላ ትቀራለህ። ምክንያቱም ሰዎች የሚፈልጉት ነገር ለእነሱ የሚጠቅማቸውን ነገር እስከሆነ ድረስ የሆነ ጊዜ ላይ ወደኋላ የሚያስቀር ፕላትፎርምም ነው። እንደ ጥሩ ጎኑ ደግሞ ምርትህን፣ አገልግሎትህን፣ ማንነትህን፣ እውቀትህን፣ አስተሳሰብህን፣ እይታህን፣ የትምህርትም የህይወት ገጠመኞችን በሙሉ ለሰዎች በማካፈል ጥሩ ወዳጅ፣ ጥሩ ኮሚኒቲ ለሰዎች ደግሞ የምትተርፍበት የተጎዱ ሰዎችን የምታነሳበት አንዳንዴ ደግሞ ከዛም አልፎ ሀገር ሁሉ እስከሚቀየር አብዮት ድረስ የምታደርግበት ነገር አለ። ለምሳሌ ህዳሴ ማንሳት እንችላለን። በሶሻል ሚዲያ ለሌሎች አረብ ሀገራት ህዳሴ ምን እንደሚመስል አረበኛ ቋንቋን ተጠቅመው የራሳቸውን ልምድ ክሬት አድርገው ያስተማሩበት አለ። ያ እንደ ጥሩ ጎን የምናየው ነገር አለ እንደ ሀገር ማለት ነው። በዛው ጎን ደግሞ መጥፎ ነገሮችን አንስተው ደግሞ ህዝብን ከህዝብ ጋር ያጋጩ ሰዎችም አሉ። እነዚህም እዛው ሶሻል ሚዲያ ውስጥ ነው የሚካተቱት። ስለዚህ የመምረጥ ነው ያለን አማራጭ። ሶሻል ሚዲያ ላይ እጃችን ላይ ባለው ነገር ጥሩ ነገሮችን በማድረግ ይህንን ነገር ለጥሩ ነገር መጠቀም እንችላለን ማለት ነው። መልካም መጨረሻ ነገር አለ የሚለው
አዎ በትክክል እኔ ሞር ባለፈው ሳምንትም እንደዚሁ አንስተነዋል እና ሁለቱም ሚዲያዎች የየራሳቸው በጎ ገጽታ አላቸው ወይም በጎ ጎን አላቸው። ሁለቱም ደግሞ የየራሳቸው ድክመት አላቸው። ያ የሚነሳው ሁለቱም ለኦዲየንስ ነው የሚሰሩት የጋራ ነገራቸውን ስናነሳ ማለት ነው። ስለዚህ እኔ ሞር እንደ ሜንስትሪም ሚዲያ ያው እዚሁ ዘርፍ ላይ እንዳለ ሰው የምረዳው ነገር ጊዜው የመረጃ የዳታ ነው እና ኦዲየንስን መረዳት መቻል አለብን። ለምሳሌ በቢዝነስ የቢዝነስ ፐርሶና የምንለው ነገር አለ። አንተም ኦዲየንስህ ማለት ያንተ ደንበኛ የደንበኛህን ምን ይፈልጋል፣ ምን ይሰማዋል፣ ምን ያያል፣ ምን ይወዳል የሚለውን ነገር ዘርዝረ መረዳት አለብን። ሁለተኛው ነገር ማን ነው አድማጭ ወይም ተመልካች፣ እድሜው የት አካባቢ ነው የሚለው በመረጃ መያዝ አለበት። ስለዚህ ያንን መረጃ ካለ የሚፈልገውን መስጠት ነው። የሚፈልገውን ስትሰጥ ደግሞ ቻናል ወይም ሚዲያ ያስፈልጋል። አሁን ዲስ ዴይስ ወይም በዚህ ጊዜ አብዛኛው ሰው ስማርትፎን ወይም ደግሞ ገጠሩ ጋር ደግሞ ስትሄድ አብዛኛው ሰው ቤዚክ ፎን አለ ወይም በተን የምንለው ማለት ነው። እና በእነሱ ምንድነው ላስተላለፍ የምችለው ብለህ ቀድመህ መስራት አለ። በጎ ገጽታዎችን እኮ ተናግረናል። ለምሳሌ ሶሻል ሚዲያውን ስናይ ስፒዱን አይደል ፍጥነቱን አንድ ይዘናል፣ ሰዎች ጋር የሚደርስበትን ፍጥነት። ሌላኛው ደግሞ ኢንጌጂንግ ነው ወይም ደግሞ አሳታፊ ነው ብለናል። ሰው የፈለገውን ነገር እየገባ የመሰለውንም ያልመሰለውንም ይሳተፋል። ያ ምንድን ነው ኢቭን የአንተ ሚዲያ ለማየት እኮ የኔን ኮመንት ስንት ሰው ወደደው ብሎ ይገባል። እሱ ባለጠፈው ልጥፍ ላይ ወይም ባለቀቀው ነገር ላይ ያ ምንድን ነው ኢንጌጅ ያደርጋል። በቃ ሰው በተደጋጋሚ ያንን ሚዲያ ይጎበኛል። ዋናው ነገር መታየት ነው አይደል? ልክ እኛ ሬዲዮ ላይ ፕሮግራም ይዘን ስንመጣ መደመጥን እናስባለን። በተመሳሳይ ደግሞ የበለጠ አሳታፊ መሆንን ደግሞ በተመሳሳይ ማሰብ አለብን። ስለዚህ እንዴት አድርገን እናዘምነው ወይም ጊዜውን የዋጀ እናርገው የሚለው ነገር በደንብ አሁንም የበለጠ ልንነጋገርበት እንችልና አድማጮችንም በዚህ ጉዳይ ላይ ያላቸውን ሀሳቦችን ለእኛ ሊያጋሩን ይችላሉ። መልካም እንግዲህ አድማጮቻችንም የተለያዩ ሀሳቦችንም ሳምንት አካፍለውናል። እሱም ጠቅላላ አድርገን ይዘን እንመጣለን። አሁንም የምትጨምሩት ሀሳብ ካለ 0944 25 7151 0944 25 7151 ላይ አጭር የጽሁፍ መልዕክት ላኩልን። እንዲሁም በፌስቡክ ገጻችን ልዩ አቦል የሬዲዮ ፕሮግራም የሚል በአማርኛውም በእንግሊዝኛውም አለ። ዛሬ ገብተን ያላችሁን ሀሳብ ታካፍሉ ትችላላችሁ። ዜማ ሰምተን ተመልሰን